ኢትዮጵያ ሊቃውንት ሶስት የማሰቢያ ቦታዎች አሉ። አንደኛው ሆድቃ ነው፣ ሁለተኛው ልብ ነው፣ ሶስተኛው ናላ ወይም ብሬናችን ነው። ኩላሊት ያጤሰው ልብ ያመላለሰው ናላ ያወረሰው ትልቅ አባባል ነው። በመሰረታዊ ነገሩ አራት ባህሪያት አሉ። እሳት፣ ውሃ፣ ነፋስ፣ መሬት ኃይልም አላቸው። ስለዚህ የሰው ሆድቃ የሚመራው በውሃ ባህሪ ነው። ደረታችን የሚመራው ሳምባችን አካባቢ ነፋስ ነው። ጭንቅላታችን የሚመራው በእሳት ባህሪ ነው። አንጎል ዋናው ማይከል ነው። እንደምናውቀው ምክንያታዊ ሊሆን ይችላል። ሁለተኛው ልብ ነው። ልብ ሞር ከስሜት ጋር ይያያዛል። ልብና ብሬን ደግሞ በፖይንት 1 ሄርትዝ ይገናኛሉ። አንጀታችንና ኩላሊታችን አካባቢ በደስታ የሚመላ ስሜት አለ። በአንጻሩ ደግሞ ንውጽውጽ የሚያደርግ ስሜት አለ። ከኛው የሚመነጭ በእኛው አካል የሚሰማ ለእኛው ነው መልእክቱ። ሆዷ ዘመድ ሳይወድ አፉ እህል ሳይለምድ ይባላል እና የሆነ የመውደድ ነገር አለ። ካንጀቴ ነው ይላል አንድ ሰው እና ስሜቱ እዚህ አካባቢ ነው በጣም የሚሰማው። አንዳንዴ ግን ከራስ ፀጉርሽ ጀምሮ ትከሻሽን ሊወርልሽ ይችላል። ምክንያቱም ኩላሊት ከአንጎል ጋራ ስለሚያያዝ ማለት ነው። ዳዊት ልቤንም ኩላሊቴንም ፈትን አለ። ስለዚህ ብሬናችን ለእውቀት መቀመጫ ነው። ልብ ደግሞ የጥበብ ነው። ኩላሊት ደግሞ የማስተዋል ነው። ስለዚህ ማስተዋል ጥበብና ዕውቀት ማለት ነው። ሶስት ሴንተሮች አሉ። ድሮ ሳይንሱ አንጎል ብቻ ሲል ነበር የኖረው። ልብና ኩላሊትን ዘንግቶት ነበር። ለምሳሌ ባለ 3 ጎማ ተሽከርካሪ መኪና አለቻል ባጃጅ። በአንድ ጎማ ብትነዳ ምን ልትሆን ትችላለች ብለሽ አስቢ። መነዳትም አትችልም፣ ብትጀምርም ትገለባበጣለች። ስለዚህ ሰው ኩላሊቱን ልቡንና ጭንቅላቱን ካልተጠቀመ እንደዛ አይነት ሰው ነው የሚሆነው። ዓለሙ እንደውም ካንጎልም ለይቶ የግራ አንጎሉ ላይ ነው ስራ የሚሰራው። መጨረሻ ላይ ኢጎ በርትቶበት ኒውክሌር ሰርቶ እርስ በርስ ነው የሚተላለቀው። ስለዚህ አዋቂ ያለ እንጂ ጠቢብ የለም። ጠቢብ ለመሆን ኩላሊትሽ ላይ ያለውን ማስተዋል፣ ልብሽ ላይ ያለውን ጥበብ፣ አንጎልሽ ላይ ያለውን ዕውቀት ማሰናሰል ስትቺ ነው አንቺ ጠቢብ የምትባየው። አሁን ደግሞ ሳይንሱም እንዳልሽው ያደገ ሲመጣ በሶስቱ መካከል ያለውን ግንኙነት አወቀ። አንጀትሽን ወይም ኩላሊትሽን ከብሬንሽ ጋር የሚያገናኝ ዘንግ አለ እና የሚገርመው ይሄ አውታር ከ100 እስከ 500 ሚሊዮን የነርቭ ሴሎች አሉት። ባይሆን ከስፓይናል ኮርድም ይበልጣል። ልብም አሁን የተረጋገጠው ብቻውን ማሰብ ይችላል። ረቀቅ ወዳለው ጥበባዊ ትምህርት ብገባ የሆነ ችግር ሊመጣ ከሆነ አንጀትሽ ይታወካል። ወይ ሐዘን ቅርብ ቤተሰብ ሊሞት ይሁን ምን ብቻ በቃ የጤነኝነት ስሜት አይሰማሽም። ይሄ ማለት ምንድነው? ያደጋና የመከራ ስሜት ነው። ምሳሌ ሆነ ቦታ ውስጥ ሆነሽ ድንገት ውጪ ከዚህ ቦታ የሚል ስሜት ቢሰማሽ ቶሎ መውጣት አለብሽ። ልክ ከወጣሽ በኋላ ቤቱ ሊቃጠል ይችላል፣ ሊፈነዳ ይችላል። ይሄ ስሜቱ እንዴት ይገለጻል በቅዱስ መጽሐፍ ላይ መሰለሽ? አንጀቴ ፈላች አላረፈችም፣ የመከራም ዘመን መጣችብኝ ይላል። አንጀትሽ ውስጥ እንዲህ አይነት ስሜት ከመጣ የሚመጣ መከራ አለ ነው የሚልሽ። እንግዲህ ሁለተኛው የደስታ ስሜት ደግሞ ሲመጣ የሆነ ፍቅር ሊመጣ ሲል አንጀትሽ ደግሞ በአንጻሩ ደስ ይለዋል። ያን ጊዜ ከአንጀት ወደ አንጎል የሚያረጋጋ መልእክት ነው የሚልከው። ምግብሽም በደንብ ይፈጫል፣ አፒታይትሽ ይከፈታል። ያኛው ይዘጋል፣ ቁልፍ ነው የሚያደርገው። የሆነ የተቀደሰ ነገር ወደ አንቺ ኤነርጂ ፊልድ ውስጥ እየመጣ ነው ማለት ነው። ሁለት አይነት ሰዎች አሉ። አንዳንዶቹ ኃይላቸውን አጥተው እኛን የሚያሳጡናሉ። ሁለተኛ ደግሞ ኤነርጂያቸው ከፍ ብሎ እኛን ከፍ የሚያደርጉአሉ። ግን ሶስተኛውና ከባዱ የክህደት ነው። ባለትዳር ናቸው እንበል። አንዱ እግዚአብሔር የማይወደውን መተማመንን ሊሰብር የሚችልን ኃጢአት ሊፈጽም ይችላል በዛ ሰዓት። ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል ስሜቱ። በቃ ካንቺ የሆነ ነገር እንደወደቀ ሊሰማሽ ይችላል። ይሄ ደግሞ እንደ ቀድሞ መንሰፍሰፍ ሳይሆን መውደቅ ጭምር ስሜት ነው ያለው። ይሄኛው ከባዱ ስሜት ነው። አራተኛ ቁጣ፣ ብግነት የሆነ ሲመጣ እሳት ሆኖ ነው ደግሞ የሚሰማው። እዚህ ላይ አንጀቴ ተቃጠለት ያለሽ ነው የምትዩ። ይሄ ማለት ጠብ እየመጣ ነው። ቁጣ እየመጣ ነው። አንተን የሚያበግን ነገር መጨረሻ በረከት ሊመጣ ከሆነ ከአምላክሽ ጋር ልትገናኝ ከሆነ በቃ ሰማያዊ ነገር ሊሰማ ከሆነ ውስጥሽ ይለሰልሳል። ያ ሲሆን በደስታ መዋጥ። ምናልባት አንዳንድ ሰው የተለያዩ ችግሮች ከዚህ ቀደም ብሎ ገጥመውት ሊሆን ይችላል። ያን አስቦ የሚፈራ ከሆነ ቀልቦ አይደለም። ለምሳሌ አንድ ጥሩ ሰው በድንገት መጣ። ድናነ እንደምንም ብሎ ነው የመጣው። ልክ እንደ ይሁዳ ሰላምታ ማለት ነው። ውስጥሽ እኮ ነው ያን ሰው አትመነው ይልሻል። ይሄ ከሆነ ከዚህ የመነጨ ስሜት ነው። ለምሳሌ አንድ ሰው ኤምባሲ ጥለውታል እንበል። ሁለተኛ ይጥሉኝ ይሆን ብሎ ቢፈራ ፍርሃት እንጂ ውስጣዊ ስሜቱ አይደለም። ሁለተኛ ውስጣዊ ስሜት ቃል የለሽ ነው፣ ምክንያታዊነት የለሽ ነው።
ድንገት ርብሽ ብሎሽ የዘመድ ሞት ከሰማሽ ቀድሞ ነግሮሻል እንደማለት ነው ውስጥሽ። ምንም ካልሆነ ግን ከፍርሃት የመነጨም ሊሆን ይችላል። ስለዚህ ነው ሚሊዮነሮች ሳይሆኑ ቢሊዮነሮች ነው ይሄንን ስሜታቸውን የሚከተሉት። በእናትና በልጅ መካከል ያለው ግንኙነት ቀላል አይደለም። ለምሳሌ ጽንስ ሲፈጠር አጥንት፣ ጅማት፣ ጠጉር፣ ጥፍር፣ ሴሎች ሁሉ ሲዋቀሩ ከሰውነቱ የተወሰነ አካል ይቆራረጣል እና የእናቱ አካል ይሆናል። የጽንሱ ያንጀቱ በእናቶቹ ስሜት የታተሙ ናቸው። ደስታዋ ያስደስተዋል፣ ብስጭቷ ይጎዳዋል። ያ ስለሆነ እናቶች ልጆቻቸው የሆነ ነገር ሲሆን ያቅለሸልሻቸዋል። ሁለተኛ ከተወለደ በኋላ ሳታቀው ከልጇ ጋር ያለው የመንፈስ ትስስር ይጨምራል። አንዳንድ ያተነፋፈስ ስልታቸው ሁሉ ሊዛመድ ይችላል። እናትና ልጅ እትብቱ ተቆርጧል፣ ግን መንፈሳዊ እትብት አልተቆረጠም። ድንገት ያለ ምክንያት አርፋ ሊሆን ይችላል። እናት ድንገት ልብ ሊጨናነቅ ይችላል። ሆዶ ያለ ምንም ማብራሪያ ሊወዛወዝ ይችላል። ምናልባት ከልጇ ነፍስ የመጣ ጥሪ ሊሆን ይችላል። ስለዚህ በጂኦግራፊ የተገደበ አይደለም። ሁለተኛው ስሜት ግን ድንገት እንባ ከዓይን መፍሰስ ነው። ለምን እንዳለቀሱ እኮ ያውቁ እና በዛ ወቅት ሊሆን የሚችለው ልጃቸው ተተረማምሷል፣ ውስጡ አዝኗል። ያን ስቃይ ነው እናቱ ልታለቅስለት የምትችለው፣ ትሸከመዋለች ማለት ነው። ሌላው ደግሞ በጣም የሚገርመው በድንገት ልትነቃ ትችላለች። ሌሊት ላይ እኮ ነው፣ ህልም አይደለም የቀሰቀሳት። አንዳንዴ ህልም የሚቀሰቅሰን አለን አይደለ? በዛ ሞመንት እንግዲህ ልጇ የሆነ ነገር እያስተናገደ ነበር ማለት ነው። ሌላው ድንገት ሰላም፣ ድንገት ሞቅ ያለ የአመስጋኝነት ስሜት፣ ድንገት ጥልቅ ፈገግታ እናቶች ላይ ይታያል። ምናልባት በዛ ሰዓት ልጇ እየተደሰተ ሊሆን ይችላል። ይሄ ማለት አጋጣሚ አይደለም፣ ደስታውን እያስተጋባሽ ነው። ሌላው አንድ እናቶች የሚገርም ስሜታቸው በድንገት ያላስገዳጅነት የልጇን ስም ማንሳት። አብዛኞቹ እናቶቻችን እህቶቻችን ሲጸንሱ የሚያምራቸው ምግብ ነው፣ መታወቂያቸው ምግብ እስኪመስል ድረስ። ይሄ በጣም ስህተት ነው። እናት በተለይ ደግሞ ከልጇ ጋር እንዲህ ያለ ትስስር ካላት ጥሩ እናት መሆን አለባት። ሁሉም ኢትዮጵያውያን ይሄን መርሃ ግብር የሚያዩ ሶስቱን የማሰቢያ በኋላ ሳታቀው ከልጇ ጋር ያለው የመንፈስ ትስስር ይጨምራል። አንዳንድ ያተነፋፈስ ስልታቸው ሁሉ ሊዛመድ ይችላል። እናትና ልጅ እትብቱ ተቆርጧል፣ ግን መንፈሳዊ እትብት አልተቆረጠም። ድንገት ያለ ምክንያት አርፋ ሊሆን ይችላል። እናት ድንገት ልብ ሊጨናነቅ ይችላል። ሆዶ ያለ ምንም ማብራሪያ ሊወዛወዝ ይችላል። ምናልባት ከልጇ ነፍስ የመጣ ጥሪ ሊሆን ይችላል። ስለዚህ በጂኦግራፊ የተገደበ አይደለም። ሁለተኛው ስሜት ግን ድንገት እንባ ከዓይን መፍሰስ ነው። ለምን እንዳለቀሱ እኮ ያውቁ እና በዛ ወቅት ሊሆን የሚችለው ልጃቸው ተተረማምሷል፣ ውስጡ አዝኗል። ያን ስቃይ ነው እናቱ ልታለቅስለት የምትችለው፣ ትሸከመዋለች ማለት ነው። ሌላው ደግሞ በጣም የሚገርመው በድንገት ልትነቃ ትችላለች። ሌሊት ላይ እኮ ነው፣ ህልም አይደለም የቀሰቀሳት። አንዳንዴ ህልም የሚቀሰቅሰን አለን አይደለ? በዛ ሞመንት እንግዲህ ልጇ የሆነ ነገር እያስተናገደ ነበር ማለት ነው። ሌላው ድንገት ሰላም፣ ድንገት ሞቅ ያለ የአመስጋኝነት ስሜት፣ ድንገት ጥልቅ ፈገግታ እናቶች ላይ ይታያል። ምናልባት በዛ ሰዓት ልጇ እየተደሰተ ሊሆን ይችላል። ይሄ ማለት አጋጣሚ አይደለም፣ ደስታውን እያስተጋባሽ ነው። ሌላው አንድ እናቶች የሚገርም ስሜታቸው በድንገት ያላስገዳጅነት የልጇን ስም ማንሳት። አብዛኞቹ እናቶቻችን እህቶቻችን ሲጸንሱ የሚያምራቸው ምግብ ነው፣ መታወቂያቸው ምግብ እስኪመስል ድረስ። ይሄ በጣም ስህተት ነው።